እሺ እሱ ይቅር ይባል ለምንድነው ሰው ሁርችሯን በገሳቸው እየጎተተች መጣችሁ ምን ማለት ነው ወዴት ነው የመጣችሁ ወደ አንተ ነው ሄርሜላ ለህብስት በአምላክ ያላላትን ውሸቷን ሁሉ ነገረቻት በአምላክ የሆነ ምንድነው ያወራችሁት ንገሪኝ ብላም ስትላትኝ ቆይ እነግርሻለሁ ነገር ግን ደግሞ ለምን ራሱ አይነግርሽም ብላም ስትላትኝ ይልቃስ ከሱ ጋር ብትሰሚ አይሻልም ነበር እንዴ ብላም ስትላት በእናትሽ ንገሪኝ ሄርሚ ምንድነው የሆነው ነገር በአምላክ ያለሽን ነገር ንገሪ ብላም ትላታለች ህብስትም ይህን ጥያቄ ስትጠይቃት ለማንኛውም ቆይ አሁን መጣው በኋላ እነግርሻለሁ ግን ደግሞ ሁሉም ነገር መስማትሽ አይቀርም ደግሞም እኮ በአምላክ ሄደው ይሄንን ወይም ደግሞ አንቺ ሚስጥርን ወሬውን እንዳሰሚ ነው ብላም ትላታለች ይህንን በምትላት ሰዓት እንዲሁም ህብስት በጣም ታስባለች ቆይ ግን ምንድነው እየተካሄደ ያለው በማለት በተለይ ደግሞ ህብስት አሁን ላይ በጣም ብዙ ችግር ቢሆን መድኃኒቱም ስለተቀየረላትና እንዲሁም ደግሞ መራመድ በመቻሏ በጣም ደስ ብሏትም ቀጥላለች ይህንን ያለችው ደግሞ ሄርሜላ ብዙ ጊዜ ቆይ ግን አንቺ እኔ ጓደኛሽ አይደለው እንዴ ለምንድነው ከኔ የምትደብቂው ነገር አለ ደግሞስ እንዴት በዚህ ምቸት ትይጃለሽ ብላም ህብስት በምትላት ሰዓት ለማንኛውም ችግር የለም ስለኔ አታስቢ ብላም ትላለች እንዲሁም ሄርሜላን በአምላክን እንድታገባው ያደረገቻት የበአምላክ እናት ይልሽ አሁን ላይ በአምላክን ማግባት አለብሽ በትክክለኛው ብላ ትላታለች ደግሞ ሄርሜላ በጣም ደስ ይላታል ማለትም ሄርሜላ እሱን ማግባት ስለምትፈልግ ወይም ደግሞ በተለይ አሁን ላይ ከህብስት ጋር ያላቸው ነገር ስላላስደሰታትና እንዲሁም ደግሞ ሄርሜላ በተለይ በአምላክም ሄርሜላን አይንሽን ላፈር አይንሽን ያሳየኝ ብሏታል እንዴት ነው ግዴታ እኮ ነው የተረገዘው ልጅስ ምን ሊሆን ነው በእኛ ምክንያት የመጣው ልጅ ግዴታ ማደግ አለበት ብላም ስትል ይኸውልሽ ሌላ አማራጭ ካለሽ ንገሪ ነገር ግን ደግሞ እኔ ጋር አብረን እንሆናለን የምትይውን ነገር እርሽ ብሎ ይላታል ይህንንም ሲናገረው ይኸውልህ አሁን አማራጫችን ምንም አይደለም እኔ አማራጭ መስሎ የሚታየኝም አንድ ላይ በመሆን ልጃችን ማሳደግ እንዳለብኝ ነው የማቀው ብላ ሄርሜላም ትላለች በፍጹም ይህን ነገር እንዳታስቢው እኔ መቼም ቢሆን አንቺ ጋር አልሆንም ብሎ ይላታል ይህንንም በሚናገራ ሰዓት ሄርሜላም ሌላም አማራጭ የለንም ግዴታ ነው ምክንያቱም ደግሞ የተፈጠረው ልጅ ምን ይሆናል ይኸውልሽ ሌላ መፍትሄ ብታመጭ ይሻልሻል ለሌላውስ ብሎም ስላትኝ ምክንያቱም ደግሞ ይህ ልጅ መውለድ አለብሽ ብሎም አልወሰነም እንግዲህ እንድታስወርደውና ወይም ደግሞ ልጁን እንደማይፈልገው ወይም ደግሞ ሌላ መፍትሄ እንድታመጣ ነበር የነገራት ነገር ግን ሄርሜላ ግን በፍጹም ይሄን ነገር አላደርግም ብላለች ማለት ነው ህብስት በዛባይ ስታናገረው ግን ምንም ነገር እየጮኸ ነው የሚመልስላት በአምላክ በጣም ትክክለኛ መልስ አይደለም የሚመልስላት ነገር ግን ደግሞ ከህብስት ደግሞ እንዲሰማ በፍጹም አይፈልግም ምክንያቱም ያረገዘችውን ወይም ደግሞ ሄርሜላ እንዳረገዘች ህብስት መስማት የለባትም ብሎ ወስኗል ህብስት ለምንድነው ግን ህብስትን የምትደብቃትኝ ህብስት እንዳሰማ የምትፈልገው ምክንያቱ ምንድነው ለምንስ ነው ብላም ትጠይቀዋለች ማለት ነው እንግዲህ ይሄንን በምትጠይቀውም ሰዓት በቃ ህብስት መስማት የለባትም በፍጹም ይልቃውስ ሌላ መፍትሄ ካለሽ ሌላ መፍትሄሽን አምጪ በፍጹም እኔ ይሄን ነገር አልቀበልም ብሎም እንግዲህ ይነግራታል ማለት ነው ነገር ግን ግዴታ በአምላክ ደግሞ አሁን ላይ ልጁ ስለተረገዘ ላናግርሽ ይችላል ነገር ግን ሌላ መፍትሄ መውለድ የለብሽም እኔም አልስማማም ብሏል ነገር ግን ደግሞ የበአምላክ እናት ሄርሜላ እንድታገበው እንግዲህ በአምላክን ግዴታ ማግባት አለብሽ ብላም ስትላት እሷም በጣም ነበር ደስ ያላት ስለዚህ ግዴታ ነው ልጃችን ማሳደግ አለብን እሱም ደግሞ ይህንን ነገር በፍጹም አላደርገውም ወይንም ደግሞ ልጁን መውለድ አለብሽ ነገር ግን ደግሞ የሚጠበቅብኝን ነገር አደርጋለሁ ካለያ ግን በፍጹም እኔ ማለትም አንቺን ማግባት አልፈልግም እናላት እንግዲህ በተለይ ደግሞ ህብስት በጣም ታሳዝናለች ህብስት እንግዲህ በእግሯ ላይ መቆም ስለማትችልና እንዲሁም ደግሞ ምንም አይነት ምስጢር አሰማ ማለት ነው እንግዲህ በአምላክ እናት ነበረች እንግዲህ ብዙ ነገር ስትል የነበረው ምክንያቱም ደግሞ አንቺ ምን አባሽ ልትሰሪ መጣሽ ብላም ትላታለች ነገር ግን ምስጢራቸውን ስለሰማችባቸው ማለት ነው ሰራተኛዋን በጣም ተደነግጥና አይ እኔ እንኳን የመጣውበት ምክንያት ምንድነው ግዴታ ወደ ሳሎን ካልወሰድሽኝ ስላለችኝ ነው እንጂ ሌላ አይደለም እትዬ ይቅርታ አድርግልኝ ብላም ትላለች ማለት ነው እንግዲህ የበአምላክ እናት ሰራተኛዋን መድኃኒት እንድትሰጣት ለህብስት ታረጋታለች በእንግዲህ ስራሽን መቀጠል አለብሽ አሁኑኑ እንደነገርኩሽ ማድረግ አለብሽ ብላም ትላታለች ቆይ ምንድነው ማድረግ የምትፈልጊው ምን እንዳደርግ ነው እትዬ ብላም ስትላት ይኸውልሽ አሁኑኑ መድኃኒቱን መስጠትን ትቀጣያለሽ ወይም ደግሞ ትጀምሪያለሽ ስራሽን ትላታለች
እሷም ደግሞ ምንም ችግር የለም ትላለች። ነገር ግን ህብስት በጣም ታሳዝናታለች። በተለይ ደግሞ ሰራተኛዋም በአምላክን ታፈቅረዋለች። ነገር ግን ህብስትን እየደባበሳትና እንዲሁም ደግሞ ከህብስት ጋር አብረው ጊዜ እያሳለፉም ስታያቸው ቢያንስ እንኳን ህብስት በጣም ታሳዝናለች። ምስኪን ናትኝ። ህብስት እንኳን ቢያንስ እንደፈለገች ታርገው ምንም እሷ ጋር ቢሆን ምንም አይደለም። እቺ ወስፈንጥር ከምትወስደው ትላለች ማለት ነው። ይህ ማለት እንግዲህ በአምላክ ህብስትን ቢያፈቅራት ችግር የለውም ቢያንስ እንኳን። ነገር ግን ሄርሜላን በፍጹም እሷንማ አያገባትም። ሄርሜላ በፍጹም ለሱ አትገባውም ጭራሽ። እኔ ቆሜ እየሄድኩ ከሆነ ከህብስት ጋር ከሆነ እንጂ ግዴታ በአምላክ የኔ መሆን አለበት። እኔ በጣም አፈቅረዋለሁ ብላ እንግዲህ በሰራተኛዋ እንግዲህ በአምላክ ፍቅር ላይ ወድቃለች። እንዲሁም ህብስት በተለይ ህብስትም ራሱ በአምላክ ያፈቅራታል ማለት ነው። ሲቀጥል ደግሞ በተለይ አሁን ላይ ደግሞ የሚያስጠላውና እንዲሁም ደግሞ ማርገዟ ነው ማለት ነው። እንግዲህ ያረገዘችው ደግሞ ሜላ እያንገራገረችው ነው። ምክንያቱም ልጅህስ ምን ልታደርገው ነው? ልጅህን ግዴታ ማሳደግ አለብን፣ ወደ ሳይሆን በግድህ አብረን ሆነን ልጆችን ማሳደግ አለብን ብላ ነው የወሰነች። እንዲሁም ይህንን በፍጹም አልቀበልም እንደፈለግሽ አድርግ ብሎ በጭቅጭቅ ላይ ይገኛሉ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰባችሁን ከልብ ነው ማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ህብስት ቀጣይ ክፍል ሁላችንም በጉጉት ስንጠብቅ የነበረው ህብስት ቀጣይ ክፍል ተለቋል ማለት ነው። ሁላችሁም እየገባችሁ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮን ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን የምለቅላችሁ ይሆናል። ከእናንተ የሚጠበቀው ላይክ እያደረጋችሁ እንዲሁም ደግሞ የምትፈልጉትንና እንዲሁም እንዲሰራላችሁ የምትፈልጉትን ድራማዎች እንዲሁም ደግሞ የራሳችሁ የሆነ የምትፈልጉት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ውድ ቤተሰቦችን ማስቀየም አልፈልግም ማለት ነው። ታዲያ ግን ላይክ አድርጉልኝ ፕሊዝ። ውድ ቤተሰቦችን ላይክ ስታደርጉ ነው ለእኔ ዩቲዩብ ሼር የሚያደርግልኝ። እንግዲህ እኔ ያለሁት ኢትዮጵያ ነኝ። ከኢትዮጵያም ደግሞ ወጣ ያለ እንግዲህ ወደ ገጠር ከተማ ውስጥ ነው ማለት ነው። ግን ይህም ሆኖ መብራት በጣም ያስቸግራል። አሁን ራሱ ይህንን ቪዲዮ ፖስታ ላይ ፖስትም አላውቅም። ምክንያቱም መብራት የለኝም፣ ባትሪ እየዘጋብኝ ፓወር ባንክ ጨርሻለሁ። ስለዚህ ብዙ መስዋዕትነት ከፍዬ ነውና የምለቀው ቪዲዮ። አዋካችሁን ላይክ ያደረጋችሁ አበረታቱ። ምንም አይከፈልበትም። እኔ ዋይፋይ ሞልቼ ነው እንግዲህ በጣም አመት ሊሆነኝ ነው። ሌላ ዋይፋይ ሊያልቅብኝ ነው። ዋይፋይ ሲያልቅ ደግሞ ግዴታ 15,000 ወደ 16,000 እንግዲህ ገብቷል ማለት ነው። ከ10,000 16,000 ገብቶ 15,600 ምናምን ብር ነው። ያው ዙሮ 16,000 ማለት ነው። ይሄ ሁሉ ገብቷል። ስለዚህ ይሄ ሁሉ ነገር ደግሞ ገና ለኛ በጣም ከባድ ነውና ስለዚህ ካልሰራንበት ምን አለበት ብታበረታቱኝ። በተለይ ኢትዮጵያ ያለና ልጆች አበረታቱን። እናንተም ደግሞ ያላችሁ እዛ ማዳም ቤት ናችሁ ቪዲዮ ስሩ፣ ዩቲዩብ ክፈቱ። በቃ ይጠቅማችኋል። ስመጡ ዘና ብላችሁ ስራ ባትጀምሩ እንኳን ቢያንስ እንኳን ወጫችሁን ትችላላችሁ ማለት ነው። ከቤት ቁጭ ብላችሁ ስራችሁን ትሰራላችሁ። ስለዚህ እንበረታታ ሁላችንም ማለት ነው። ውድ ቤተሰቦች በቀጣይ ክፍል እስከምንገናኝ ባይ ቴንክ ዩ።